ጠንቋይ አክስቴ በስጁድ ላይ ሞተች። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ይህ የቀልብ ዶክተር ነው። በሲህር፣ በጅን፣ በአይንናስ እንዲሁም በዓለማዊ በሽታ ሲጠቁ በቁርአን፣ በዱዓ፣ በዚክር በረሱል ዓለይሂ ሰላቱ ወሰላም ሱና መሰረት ኢስላማዊ ሕክምና የሚያገኙበት ቦታ። አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? የአላህ ሰላም እዝነት ጥበቃው አይለያችሁ እያልኩኝ አዳዲስ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችንም ካላችሁ አህለን እንኳን ደህና መጣችሁልን። ቻናላችንን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ባረከላሁ ፊኩም። የተለያዩ ኢስላማዊ ትምህርቶችን፣ ጽናታዊ ጽፎችን፣ የእህት ወንድሞች ታሪኮችን የሚያገኙበት ቻናል ነው። ሰብስክራይብ በማድረግ ይቀላቀሉን። እነሆ ዛሬ ደግሞ በአላህ ፍቃድ ከባለፈው ሳምንት የቀጠለው የወንድማችንን ታሪክ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ጠንቋዩ አክስቴ በስጁድ ላይ ሞተች። ኡስማን ወንድማችሁ ክፍል 5። ቢስሚላህ ወደ ታሪኩ። አባቴን ደግፌው ከአልጋው ስላስነሳ ስሞክር ግን ሰውነቱ እንደ በርሜል ከበደኝ። የአንድ መካከለኛ ሰው ክብደት ሳይሆን የሆነ የማይታይ ኃይል ወደ መሬት እየሳበው ይመስል ነበር። ቢስሚላህ አባዬ ተነስ አልኩት እያለቀስኩ። እየተንቀጠቀጥኩ አልቻልኩም። መልሼ አስተኝቸው ሰው ልጣራ ወጣሁኝ። መኪናም አመቻችቼ ተመልሼ ወጣሁ። በመጨረሻም በከባድ ትግል ከሰዎቹ ጋር ወደ መኪናው አደረስኩት። መኪናውን አስነስቶ ከሰፈሩ ሊወጣ ሲል ግን በመስታወት በኩል አክስቴ መዲናን አየኋት። ርቃ ቆማለች። ምንም አልተናገረችም። ነገር ግን በእጆቿ ጭንቅላቷን ይዛ ቆመች። የእሱ እንዲህ መድከም በጣም አስደነገጣት። ፈራች። ሳያት ይበልጥ ፈራሁና አላህ ሆይ እርዳን ብዬ ጮኽኩ። መኪናው በጭንቅ ተነሳ። ከመንደራችን ወጣ ብለን ወደ ዋናው መንገድ ስንገባ ሰማዩ በድንገት በጠራራማ ፀሐይ በደመና ጠቆረ። መንገዱ ጭጋግ በጭጋግ ሆነ። አባቴ በድንገት ልጄ እጄን አጥብቆ ያዘኝ። አይኖቹ ተከፍተዋል፣ ግን እያየ ያለው እኔን ሳይሆን ከመኪናው ፊት ለፊት ነው። ልጄ ወደ ኋላ አትይ አለኝ ድምፁ ከውስጥ በኩል ተጭኖ። ቁርአን ቅራ፣ ድምፅህን አውጣና ቅራ አለኝ። እኔም እየተንቀጠቀጥኩ የማውቃቸውን አጫጭር ስራዎች መቅራት ጀመርኩ። በዚያች ሰዓት በመኪናው ጣሪያ ላይ የሆነ ነገር ዱብ ዱብ የሚል ድምፅ ሰማን። ጠራራ ፀሐይ ዳመና ሆኖ ወዲያው ይዘንብ ጀመር። ልክ እንደ ትልቅ እንስሳ መኪናው ላይ የወጣ የመሰለው ድምፅ የዝናቡ ጅማሮ ሆነ። አታቁም፣ ቀጥል፣ ቅራ አለኝ አባቴ። በመጨረሻም አንድ መስጂድ አቅራቢያ ስንደርስ
ያ አስፈሪ ድባብ እየጠፋ ዝናቡ ጥሎ ወደ ኋላ ሄዶ ፀሐይ በድጋሚ ወጣች። ጭጋጉ ጠፋ። መኪናውን አቁሜ አባቴን ስመለከት ግንባሩ ላይ ላብ ይፈስ ነበር። አይዞህ ደርሰናል አባዬ አልኩት። ለአሁኑ ደርሰናል ልጄ አለኝ በቀጭን ድምፅ። መስጂድ ውስጥ ገብተን ጥቂት እረፍት አደረግን። እዚያ ያሉት ሰዎች አባቴን ያውቁታል። አይዞህ ሐጂ አላህ ያሽርህ እያሉ ያጽናኑታል። እኔ ግን አባቴን እያየሁ አንድ ነገር ገባኝ። አባቴ በሲህሩ ብቻ ሳይሆን በዘመዶቹ ክዳትና በክፋት ልቡ ቆስሏል። ያን ቀንና ምሽት በመስጂድ ቅጥር ግቢ ውስጥ ስናሳልፍ አባቴ ለመጀመሪያ ጊዜ ስለ የቀልብ ዶክተርና በዚያ አካባቢ ያለን እኛን አዛ ያረገንን ጠንቋይ ሊያስቆሙ ስለሚመጡት የኡስታዞች ጀማ ከሰው ሰማ። እኔ ሽንት ቤት ነበርኩ። ስመጣ በሹክሹክታ የሆነ ነገር ነገረኝ። ልጅ አንድ ቀን እኔ ከሌለሁ ወደ እነሱ ሂድ፣ እንደሰማሁት ከሆነ ኢማሙ እንደነገረኝ ከሆነን እነሱ የኢማንና የኢልም ባለቤቶች ናቸው አለኝ። ያኔ አባቴ ለወደፊቱ ጉዞዬ ፍንጭ እየሰጠኝ እንደነበር አላወቅኩም ነበር። ያን ቀን ከወራት ኋላ አባቴ በሰላም እንቅልፍ እዛው መስጂድ ወሰደው። እኔ ግን ከጎኑ ቁጭ ብዬ ከመስጂድ ውጭ ባለው ጨለማ ውስጥ አክስቴን እንዴት በክፋት እንደምትጠብቀን እያሰብኩ እንቅልፍ በዓይኔ ሳይዞር አደረ። ያ የመስጂድ ቅጥር ግቢ ለጥቂት ሰዓታት የሰላም ወደብ መስሎን ነበር። በተለይ ኢማሙ የእሱ ጓደኛ ስለሆኑ አባቴ እስኪሻለው እዛ እንደሚቆይ ሲነግሩን እፎይታም ተሰምቶኝ ነበር። የአባቴ ትንፋሽም ተስተካክሏል። እኔም ለጥቂት ደቂቃዎች አይኖችን ጨፍኜ እረፍት አግኝቼ ነበር። ነገር ግን ሲህር ድግምት ልክ እንደ ጥላ ነው። ፀሐይ ባለችበት ሁሉ አብሮህ ይጓዛል። በዚያ ምሽት አንድ አስደንጋጭ ህልም አየሁ። እሱም በመናሜ እኩለ ሌሊት በድንገት ከባድ ቅዝቃዜ ተሰማኝ። የመስጂዱ ግቢ ጸጥታ በሚያስፈራ ሁኔታ ሰላሙ ተገፈፈ። በግቢው ውጭ ያሉት ውሾች በአንድነት ይጮሁ ጀመር። ጩኸታቸው ግን ተራ ጩኸት ሳይሆን የሆነ የሚያስፈራ ነገር እንዳዩ የሚያመላክት የልቅሶ ድምፅ ነበር። አባዬ ተነስ አልኩት፣ አባቴን በቀስታ እየቀሰቀስኩ። አባቴ አይኖቹን ሲገልጥ ቀድሞ ያየው እኔን ሳይሆን ወደ መስጂዱ በር የሚመጣውን ነገር ነው። የመስጂዱ ከባድ የብረት በር ያለ ንፋስ በራሱ ክፍት ዝግት ይል ጀመር። ድምፁ የብረትና የብረት መጋጨት ሳይሆን የሰው ልጅ ጥርስ እንደሚፋጭ አይነት ሰቅጣጭ ድምፅ ነበር። በድንገት ከመስጂድ አጥር ጀርባ የጅብ ድምፅ ተሰማ። ግን ድምፁ ብቻውን አልነበረም። ከብዙ ጅቦች ድምፅ ጋር ተቀላቅሎ እንደ ጩኸት ያስተጋባል። አላህም ቢሆን ከእጃችን አያወጣህም፣ ያንተ ቁርአን እኛን አያቆመንም የሚሉ የድፍረት ቃላት በአየሩ ላይ ተበተኑ። እየሰማኋቸው ነው ይለኛል አባቴ፣ ለእኔ ግን አይሰማኝም። አባቴ ተነስቶ ተቀመጠ። ፊቱ ላይ ፍርሃት ሳይሆን ጥልቅ የሆነ ድንጋጤና ሐዘን አየሁ። አዑዙ ቢላሂ ሚነ ሸይጧን ረጂም አለ ድምፁን ከፍ አድርጎ። በዚያው ቅጽበት በመስጂዱ መስኮቶች ላይ ድንጋይ መዝነብ ጀመረ። የሚወረወሩት ድንጋዮች ግን ከየት እንደሚመጡ አይታወቅም። ከመስጂዱ ጀርባ የነበሩት ዛፎች በኃይል ይወዘወዛሉ። እኔ በመስኮት በኩል ወደ ውጭ ስመለከት አንዲት ሴት በእጇ የያዘችውን ጥቁር ጨርቅ ወደ ሰማይ እየወረወረች እንግዳ የሆኑ ቃላትን ትናገራለች። በወረወረችው ጨርቅ ልክ ጥቁር ነገሮች በመስጂዱ ጣሪያ ላይ እየመጡ ማረፍ ጀመሩ። ልጄ ወደ እኔ ወደ መሃል ተጠጋ አለኝ አባቴ። ይህ ሲህር አልሐዋቲፍ ይባላል። በድምፅና በምስል የሚያስፈራሩበት መንገድ ነው። የምታየው ሁሉ ውሸት ነው፣ አትመን። ለእኛ ነው እውነት የሚመስለን። ልብህን አጠንክር፣
አለኝ አባቴ። ቁርአንም መቅራት ጀመረ። በዚህ ጊዜ ግን ድምፁ ይንቀጠቀጥ ነበር። ደሙ በሰውነቱ ውስጥ እየደረቀ እንደሆነ ያስታውቃል። ድንገት ከመስጂዱ ጥግ አንዲት ሴት ወጣች። እናቴን ትመስላለች። ፊቷ በደም ተለውሷል። ልብሷ ተቀዷል። ሰላም አለይኩም ወራህመቱላህ ወበረካቱ። የዛሬው ታሪካችን ይህንን ይመስል ነበር። አላህ ካለ በቀጣይ ክፍል እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ተዓላ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።